በመንግስት አቀናባሪነት ገዳማያንን ያጸዳሉ ኢትዮጵያ ውስጥ አይኮኒክ የሆኑ ሰዎች የሚገደሉት በአጠቃላይ በመንግስት ቁማር የሳረ መኮንን ገዳይ ይታወቃል ያምባቸው መኮንን ገዳይ ይታወቃል ያጫሉ እንደሳ ገዳይ ይታወቃል በትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን አለችኝ የምትለው ገዳም በሙሉ ያለ ምክንያት በድሮን ሲደበደብ የገዳም አባቶች አጥብቀው ስለሚሞግቱ ስላንተ አላዊነት አብዝተው ያንን በህቡ ተረድተው ስለሚጸልዩ ገብታ የብሔር ታርጋ እየሰጠ መሸክሸክ ይሄ ነው ሰላም ውድ የያሪኮ ሚዲያ ቤተሰቦች ዛሬም እንግዲህ እንደተለመደ ወቅታዊና አዳዲስ በሆኑ ቪዲዮዎች እንዲሁም ደግሞ ስለ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በስፋት የወጡ አዳዲስ መረጃዎች አሉ እነሱ መረጃዎች በስፋት እንዳስሳለን ዛሬ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድታበረታቱን እንዲሁም ይሄን ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ቦታ ላይ እንድታስቀምጡልኝ አደራ እንላለን ወደ መጀመሪያው ቪዲዮአችን እናልፋለን አየው ስልኬ ክፉ ሆነብኝ ዛሬ አየው ተመለከትኩ አባቶቼ ገዳም ዘግተው ለኛ ባለቀሱ 22 አመት 15 አመት 30 አመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየው በምን አይነት ሁኔታ ውስጥ አባቶች እንደሞቱ አየው እግዚአብሔር በቃ ይበለን አባቶቻችን ከሌሉኛ በምንድነው ምንጽናናው ገዳማያን ከሌሉ በምንድነው ምንበረታው ለማን ነው አቤት የሚባለው እግዚአብሔር በቃችሁ በለን የገዳም አባቶችን እንባ የገዳም አባቶችን ደም አሰማረን እግዚአብሔር በቸርነት ቀረበን ወደ ማንንም ምንጮህበት የለንም ወደ አንተ ነው ምንጮህ መኖር አቃተን መኖር ደከመን ሸሽተን መኖር አንቻልንም እግዚአብሔር ቤትህን አንተ ታደግ አባቶችን አንተ ጠብቅ ላይናገሩ አባቶቻችን ዝም አሉ እድሜያቸውን ሁሉ የሰጧት ቤተክርስቲያን ዛሬ ፊት ነሳቻቸው አባቶቻችን አይናቸው ፈርጦ የሞቱበት ከምዕራብ ጫፍ እስከ ምስራቅ ጫፍ ያለው ኦርቶዶክሳዊ አስተውል አንተ አማራ ትሆናል አንተ ትግሬ ትሆናል አንተ ወላይታ ትሆናል አንተ ኦሮሞ ትሆናል አንተ ሲዳማ ትሆናል አንተ ሽናሻ አፋር ጋምቤላ ቤንሻንጉል ትሆናል አንተ ሐረሪ ልትሆን ትችላል ይሄን ሁሉ ከመሆነ በፊት ግን ኦርቶዶክስ ተዋህዶ ሆነ የኦርቶዶክስ ተዋህዶ አይደለም ኦርቶዶክስ ተዋህዶ ቤተክርስቲያን አንተ ከዘር በፊት ሃይማኖትን ተመልከት በሰሜን ሂድ በደቡብ ግባ በምዕራብ ሂድ በምስራቅ ሂድ ቤተክርስቲያን የምትጠቀው ሽፋኑ ፖለቲካ ሽፋኑ ዘር የምታልቀው ግን ቅድስት ቤተክርስቲያን ናት በየሁሉ ነገር ስትገጥሙ የምታገኙት ይሄንን ነው በትግራይ ፖለቲከኞች ቀና ብለው ሄደዋል መጥተው ፊትለፊት እንደጌታቸው ረዳ መጥተው እኮ ምንም እንዳልተፈጠረ እኮ አይናቸውን በጨዋት በቆ ይሞዳሞዳል ቢሃይንድ ይፋቀራሉ ፊትለፊት ይጣላሉ የፖለቲከኛ ጸባይ ይሄን እነሱ ይኖራሉ እነሱን የሚከተል ህዝብ ያልቃል በትግራይ የቀረ ጉዳት የለም ወይም ያልተረሳ ጉዳት የለም የፖለቲካው ጉዳት ተረስቷል የሆነ አካባቢ የሰብል ጥፋቱ የምኑ ተረስቷል የማይረሳው ጥፋት በአማኙ በባለ ማህተቡ ኦርቶዶክሳዊው ህዝብና ኦርቶዶክሳውያን አባቶች ላይ የደረሰው እናቶች ላይ የደረሰው አደጋ የማይረሳው ጉዳት የማይሽረው ጠባሳ በቤተክርስቲያን ላይ ተፈጸመው አለቅ እውነቱ ይሄ እነሱ ረስተው አስረስተው ማለፍ ነው የሚፈልጉት 1 ሚሊዮን ህዝብ ጭፍጭፍ አድርጎ ጨርሶ ፓርላማ ላይ ወጥቶ ምንም እንዳልተፈጠረ በትግራይ ላይ የሚነፍሰው የሰላም ንፋስ ይለናል ምንም እንዳልተፈጠረ ምንም እንዳላይ ምድሪቱ የ1 ሚሊዮን ሰው አስክሬን ጠጥታ ስታበቅ ምንም እንዳልሆነ ያሳዩናል ምንም እንዳልተፈጠረ ያሳዩናል በሃይማኖት በሉ እንደነ ተዝታው ሳሙኤል አይነቱ ጎርድድ ይያለ ባንዲራ እየለበሰ አበባውን እንደዚህ ይዞ ምናምን እየተቃቀፈ አክት ያደረገ በሰደባት ቤተክርስቲያንና ባማኞቿ ፊት በቀይ ምንጣፍ እንዲያልፍ ይደረጋል ቤተክርስቲያን ተስፋ እንድትቆርጥ እንድትከስ ፑሽ ይደረጋል አንዱ የነሱ አክቲቪስቶች የሚጽፉ ባይዘው ቤተክርስቲያንና ልጆቿ ከሚጮውቆ ብትከስ ይላል ተከሰሰ ሳምንት አልፏል ምንም የለም ምንም ማድረግ አለመቻላችንን እንድናውቅ
የሰነ ልቦና ጥቃት በዚህ ደረጃ እንዲደርስብን አመቻችተው ይተውናል። አያችሁ የሚደረገው ተንኮል የሚደረገው ደባ ያስኩት እውነትን መግለጥ ያስኩት እውነትን መናገር ዛሬ ልሙት ነገ ልሙት አላውቀውም እውነትን ተናግሬ የመሸበት ማለት ፍላጎቴ አለቅ መደምደሜ ሁላችንም አይኖቻችንን እንክፈት ከዘር ከማንነት ኢትዮጵያ የምትባል ሀገር አትገባንም ከኦርቶዶክስ ተዋህዶ ቤተክርስቲያን በፊት ኢትዮጵያ የምትባል ሀገር ኦርቶዶክስ ከሌለች ከንቱ ነች አትጣፍጥም ትመራለች ትጎመዝዛለች ለአማኙ እንደዛ ሄደን በብሔር ጭፈራ አይደለም ሄደን በንስሐ መዝሙር ቤተክርስቲያን ላይ ምን እየሆነ ነው ያለውን የሚለውን እንፈትሽ ቤተክርስቲያን ላይ የሚደርሰው ጥፋት ካሳሰበን በሁሉም አካባቢ የሚደርሰው ጥፋት ያሳስበን በሁሉም አካባቢ የሚሆነው ነገር ያስከፋል ትላንት አሳይቻችኋል ተቆርቋሪ የለን ምናልባት ይሄንን ሳልናገር መጨረስ ያለብኝ አይመስልኝ ተቆርቋሪ የለን አንድ ድምጽ አለ ብፁዕነታቸው አቡነ ናትናኤል በረከታቸው ትድረሰን አባታችን ስለ ገዳም አባቶች መሞትና ማለቅ ስለ ገዳማ መነሳት አንድ ቪዲዮ እንትን ብሎ ተቀርጾ የተለቀቀ አሁንም የሳቸው ይጮሃል ብፁዕነታቸው በዚህ ድፍረት መናገራቸው በጣም አከብራል በጣም ነው ማደንቅ በእውነት ልዩ አባት ናቸው የገዳም አባቶች እያለቁ ነው አሉና ንቁ ምዕመናን አሉ ጥሩ ነው ያው ምዕመናንን ማንቃት በራሱ ተገቢ አባቶችስ መቼ ነው የሚነቁት አባቶቻችን መቼ ነው ቀና የሚሉት እንዳትሉ አባቶች ታግሰው ነው የሚወስኑት ታግሰው ነው የሚያዩት የሆነ ነገር የሚሉት እንዳትሉ የማቀው እውነት ያንን እንዳስብ አይፈቅድልኝ ቤተክህነት ውስጥ ያለው ዘር ነው ቤተክህነት ውስጥ ያለው ፖለቲካ ነው ቤተክህነት ውስጥ ያለው ጥቅመኝነት ነው በሚሊዮን ብሮች በቢሊዮን ብሮች ነው የሚንቀሳቀሰው አገሪቱ ኢትዮጵያ በራሱ ይሄን ያህል ብር አታንቀሳቀስም ሽኩቻው ጻው ምኑ እገሌ ለምን አልተቀጠረልኝም እገሌ ለምን አልገባም እገሌ ለምን አልወጣም እገሌ ምን ያህል ከፍሎ ገባ ይሄን ያህል የከፈለው ያንሳል ይሄን ያህል ካልመደበ አይሆንም ይሄው ነው ሽኩቻው ይሄ ያለፈው ሲኖዶስ 36 አጀንዳዎች ቀርጾ አንድም በገዳማን ጥፋት ላይ አጀንዳ አድርጎ የተወያየው ነገር የለም ሁለት አጀንዳ ምናልባት ሐዋርያዊ አገልግሎት ላይ ተነስቷል 34ቱ አጀንዳ ጥቅም 34ቱ አጀንዳ ባጀት 34ቱ አጀንዳ ኦዲት ተረጋግተው ነው አይደል የሚወስኑት ተረጋግተው ነው አይደል የሆነ ነገር የሚያደርጉት እንደዛ ነው አይደለም እንደዛ አይደለም እኔ እያበርኩ ይመስለኛል አንዳንዴ በእውነት አይምሮዬ እየሳትኩ ነው ብዬ አስባለሁ ሁሉ ነገር ይገጫጭና እንደደመና ሆነ መሬት ሰንጥቆ እንደገባ መብረቅ ነው ሰውነቴ ውስጥ የሚሰማኝ ስሜት አይደለም ያልሆነውን አይደለም የሚቆረቆር አባት የለ አይሳሱልንም አይራሩልንም ምንም የገዳም አባቶች አልቀው የገዳም አባቶች እንዲገደል ተወርሮ እንትን ብለው ነጭ እርግብ ይዘው ይመጣል ነጭ እርግብ እንደዚህ ይሄ የብልጽግና ወንጌል ሐሳብ ነው በነገራችሁ ነግሮናል ያው የሚሞተው ሰው አስክሬን ማዳበሪያ ነው ቆንጆ ሳር ለመትከል ሳር ለማጽደቅ እና ምናምን ተክሉ ለማጽደቅ ይሆነ ይሄ ነው አይዲዮሎጂ የዚህ ነው ሐሳብ ለማስፈጸም እየሞተ ነጭ እርግብ ይለቃሉ እነሱ አያችሁ ይሄው በዚህ 3 ቀን ውስጥ መላ ኦርቶዶክሳይ ያለቀሰ ነው ዝቋላ ሁሉም ድምጽ ግቡ ኢኦቲሲ ግቡ ተዋህዶ ሚዲያ ማከል ግቡ የያገረ ስብከት ብሎጎች ላይ ምንድነው እየጻፈ ምንድነው አሁን ያለው ዘገባ ምንድነው ምን ይመስላችኋል እስቲ ኮሜንት ላይ ጻፉ ኢኦቲሲ አምጦ ትላንትና ነው ጽፎ ያየሁት የመንግስት ሚዲያዎች ሁሉ ቀደሙ የሚገርሙ አንዳንዶቹ ያው ጮጮቴን ቀሙኝ ሚዲያዎቻችን ምንድነው እየዘገቡ ያሉት ልሳንነታቸው የማን ነው ምንድነው አጣርተው ያቀርቡ ያሉት ኢኦቲሲ
ተጠናክሮ እንዲቀር እንደው ስለዚህ ጊዜ ሪስጠው ጸጋዬ ፍኖተ ጽድቅ 50 ምናምን 58 ሚሊዮን ብር አውጥቶ ትልልቅ መሳሪያዎች አገሪቱ ውስጥ የሌሉ ሌሎች ሚዲያ ላይ የሌሉ መሳሪያዎች ሁሉ ተገጥመዋል ዮቲሲ እንዴ ፎቶ መነሻ አይደለም እኮ ታዲያ ለአገልግሎት ነው እኮ ያ ነገር የተገጠመው መረጃ ላይ ጥራት ሰጥቶ የሚሰራ ሚዲያ እንዴት አይኖር አንድ ተራ ሚዲያ ተነስቶ የግለሰብ ሚዲያ ሚኒስትሪ ሚዲያ ያልሆነ በሶሻል ሚዲያ በአንድ ስልክ ላይ ተመስርቶ ያለ ሰው መረጃ አጣርቶ አጣጥሮ ይሄውና ብሎ ያወጣ አገጣጥሞ እንደዚህ አንድ ሳምንት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መሾምን በተመለከተ አንድ ሳምንት ነው የተዘገበው ተደጋግሞ አንድ ዜና በቤተ ክህነት አቀባበል ተደረገላቸው በእንተን አቀባበል ተደረገላቸው ለክፉ ጊዜ ጫካ ያስቀመጧቸው ቀድሞ በጵጵስና የቀባቸውን ሰዎች ዛሬ አመጧቸው ቤተ ክህነት አይታችሁታል የቅዱስነታቸውን ፊት ለትዝብት ለእናንተ ልተው ቪዲዮን ፎቶም ከሆነ ዙም አርጉና የቅዱስነታቸውን ፊት እዩት የቅዱስነታቸው ፊት ይናገራል ይነበባል የሉም እኮ እስከዛ ሶስቱ እንግዲህ ነገርዩ 2 አመት አለፈ የት ነበሩ ዛሬ አቡነ ሳይሮስ ሲሾሙ ጠብቀው ነው ከጫካ የሚወጡት ለምን ነበር እዛ የተቀመጡት እነኙ አባቶች እኮ ከአምቦስ ከነቀምት በሚደርስ ኪሎ ሜትር ስማቸውን ብጠራ አስነክሳቸዋለሁ እኚህን አባት ብናገር እሳቸው ናቸው ያሳዩኝ አዙሮ ይሄው በጵጵስና የተሾሙት ሰው እንዲህ በሚሄድ መኪና ላይ ይሄው ይሄን ያህል ሰው አስወርዶ አስገድሏል እመብርሃን ምስክሬ ናት እምምለው ያየዋቸውን መረጃዎች አንዳንዴ በእጅ አላገኛቸው አሳይተው እንዲው አባታችን ስጡኝ ስላቸው አልሰጠንም ያለው እነኙ ዛሬ መተው ይቅርታ ጠየቁ ተብለው እንደዚህ አፈንድደው የውሸት ሾ ያደረጉ ሰዎች ትላንት በጫካ ሆነው ሲያስገድሉ የነበሩ ናቸው ለአገልግሎት የሚሄዱ ከአምቦ ወደ ነቀምት ከነቀምትም አልፈው ለሚሄዱ በራሱ በኦሮሚያ ቋንቋ ለሚናገሩ አገልጋዮች ምን ያክል እዳ እንደነበሩ ያስገርፏቸዋል ያስገድሏቸዋል አልፎ መሄድ እስከማይቻል ድረስ ስራ እየሰሩባቸው ነበር እነዚህ ሰዎች ናቸው ዛሬ መተው ተሾመዋ ቤተ ክህነቱ በቁጥጥር ስር ስለዚህ ካሁን በኋላ ሚሽኑ ተጠናቀቀ ከባድ አባቶቻችን ቀና ብለው አይደለም እጅ የሰጡት ጎንበስ ብለው ነው እጅ የሰጡት መንግስታችሁ ነገ እሳት ሆኖ ይበላቸዋል ቤተክርስቲያንን አጥፍተ የምትገነባት ሀገር ነገ እሾህ ሆና ህዝቡም ደግሞ ትንታግ ሆኖ እንዳታልፍ አድርጎ ሬሳህን አቃጥሎ ጭምር ይሸኛል በዘመን ቤተክርስቲያን ያስቀየሟትን ያዋረዷትን ስትቀጣ የኖረች ቤተክርስቲያን ናት እምትቀጣው እሷ ሰይፍን አንስታ አይደለም የሰማይ አባቷ ነው እግዚአብሔር የሚቀጣው ቅጣት ማንንም ከሚቀጣው ቅጣት ይበልጣል የምድር ሸማቂን የምድር ገዳይን የምድር ጠመንጃዚን አይደለም ተስፋ የምናደርገው የሰማይ አባታችን የናዝሬቱ ልዑል ኢየሱስ ክርስቶስን ያንን ሰማያዊ ዳኛ የገዳም አባቶችን አጥፍታ ተኝታ አታድር በሲጋራ ትርኳሽ ስታዝን ትኖራለህ ሲያሻት ወጣና ስለነሱ ሳይሉ ተቆንጥተ ታወራለህ የታማጆር ሹም አይታችሁታል ከንፈሩ ተቆሮ በሲጋራ አብዱ ባደንዛዙ ደንዝዞ ስለ ቤተክርስቲያን እውነቱን ይናገራሉ ይጻፈዋል መንፈስ ቅዱስ እንዲናገር ያስገድደዋል ዛሬ እሳት ያለበሳችኋት ቤተክርስቲያን ነገ እሳቱን ታለብሳችኋለች እናት ኦርቶዶክስ ተዋህዶ መቼም አትጠፋ እናንተ ትጠፋላችሁ እሱ አትረግብም እናንተ ትረግባላችሁ ዛሬ በየአካባቢው የያዛችሁ የሚመስላችሁ በቃ ለእናንተ ከልካይ የለም ሜዳውን ፈረሱን ቤተ መቅደሱን ቤተ ክርስቲያኑን ቤተ ክህነቱ የእናንተ ነው ዛሬ ለያዝ ለገናዝ አስቸግራችሁ ይሆናል ነገ ያዙኝ ልቀቁኝ እባካችሁ አሳልፉኝ የምትሉበት ቀን ይመጣል በእኛው ትውልድ ያንን እናያለን እግዚአብሔር ስራውን ይሰራል ቤተ ክርስቲያንን አንገት አስደፍታችሁ አትቀሩ
ዛሬ ተባብራችሁ ቤተክርስቲያንን አንገት ያስደፋችሁ የውስጥ መሰሪዎች የውስጥ መጋዣዎች እንደ የኔታ ይባቤ አይነት ሊቃውንት ሲታሰሩ ዝም ያላችሁ የትም ተወስደው እንደታሰሩ ሳይታወቅ ዝም ያላችሁ እነ ደረጀ ነጋሽ ለምን እነ ደረጀ ዘወይንዬ ለምን አብያተ ክርስቲያናት እንዲህ ይደፈራሉ ገዳማት ለምን ይገደላሉ ባሉ ጮሁ አውጥታችሁ ወጥተው ሲታሰሩ ዝም ያላችሁ ለመታሰር ምክንያት ይሆናችሁ እነ መምህር ታደሰ ወርቁ በቤተ ክርስቲያን ላይ ክፋት እንዳይዘራ የልብ ህመማቸው በእጃቸው ደግፈው በአንድ እጃቸው ስክሪፕቶ ይዘው ላፕቶፓቸው ላይ ተሰክተው አይናቸው እስኪፈዝ ለቤተ ክርስቲያን ጥናትን የሚሰሩ ሰዎች ሲታሰሩ ዝም ያላችሁ እንዲታሰሩ ምክንያት ሆናችሁ በመኪና ውስጥ የተደራደራችሁ አረብጣ ገንዘብን ተሰጥቷችሁ ያለበትን ጠቁማችሁ ያሳፈናችሁ ያሸማቅቃችሁ ነገ እግዚአብሔር እናንተን የሚያሸማቅቅበት ቀን ይመጣል እግዚአብሔር የሚያሻግረን ቀን ይመጣል በቸርነቱ ይጠብቅ በቸርነቱ ይታደግ በደንብ አብራርቼላችኋል ከዚህ በኋላ በየትኛውም የኢትዮጵያ አካባቢ የሚደረግ ጥፋትን አይናችሁን ገልጣችሁ በዘራትዩት በቤተ ክርስቲያን አይኒዩት የኔታ ይባቤን መታሰር በዚህ ያህል ደረጃ ድምጽ ማጣታቸው ማንንም እንዳይተነፍስላቸው መሆኑን አይናችሁን ጋርዳችሁ በሃይማኖት መነጽርነት ተመልከቱ ዘሩን ተውት ለወንድማችን ለቴዶ ዘሩ ፋይል በእውነት ቃሉን ያሰማልን እንግዲህ ከልቡ ነው የተናገረው ያለውን ውስጥ ያለውን ነገር በሙሉ አውጥቶ ነው የተናገረውና እንግዲህ ሁላችንም እንደዚህ አይነት ስሜት ሊሰማን ይገባል በተለይ ገዳማውያን አባቶች እንደዚህ በግፍ ሲታረዱ ሲሰቃዩ ሁላችንም ድምጽ ሉነን ይገባል በእውነት አሁን እንግዲህ ወንድማችን በውስጡ ያለውን ሐሳብ እንዲሁም በሁላችንም ውስጥ ያለውን ሐሳብ በግልጽ እንደውም ከአባቶቻችን መውጣት የነበረበትን ሐሳብ እሱ በድፍረትና በወኔ ሲናገረው ሰምተናል አይ ቲንክ አንዳንዴ አባቶቻችን ለምን ዝም አሉ ለሚለው ለራሱ የሆነ ጥያቄ ውስጥ እንዲገባ ያደርጋል የሆነ ዓለምን ትተው የዚህን ዓለም ነገር ትተው ወደ ምናኔ ህይወት ወደ ጵጵስና ህይወት ከመጡ በኋላ ለምን እንደዚህ አይነት ነገሮችን ዝም እንደሚሉ ለምን እንደማያጋደጡ ለምን እንደማይናገሩ ለራሱ ግራ ነው የሚያጋባ እስካሁን ድረስ ማንንም የተናገረ አንድ ሰው ለራሱ የለም አቡነ ናትናኤል ብቻ ናቸው አይ ቲንክ ይመስለኛል የሆነ ቪዲዮ ያየነው ሶ አንዳንዴ ይሆናል አይደለ እውነት የሆነውን ነገር እውነት ብለን መናገር ያስፈልጋል ሶ ለወንድማችን በዚህ አጋጣሚ ቤተክርስቲያንን የሚያገለግልበት ረጅም እድሜና ጤና እንዲሰጠው ከወዲዮ ለማለት እንፈልጋለን ለዛሬ የነበረን ቪዲዮዎች እንግዲህ ይሄን ይመስሉ ነበር ሚዲያችንን ሰብስክራይብ ማድረግ እንዳይረሳ ላይክ እና ሼር እያደረጋችሁ ለሁሉም አዳርሱልን አጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ አምላኩን አምኖ